የእጅ ጽሁፉ የሮቤል እንደሆነ ታወቀ። አድናንም ሄዶ እንግዲህ ይሄ ጽሁፍ ያንተ ነው፣ ያንተ ካልሆነ ታዲያ የማን ሊሆን ይችላል ሲለው፣ ሮቤልም የኔ አይደለም ወንድሜ እየጮህክብኝ እኮ ነው ታውቆሃል እንዴ ብሎታል። ከዛም በኋላ አድናን ይሄ ጽሁፍ ያንተ ነው ሮቤል፣ የደበከኝ ነገር አለ፣ የደበከኝ ነገር ስላለ ቀጥ አድርገህ ታወጣታለህ ብሎታል። ሮቤልም እንግዲህ እኔ ምንም የደበኩህ ነገር የለም፣ ይህቺ ሉዓላን የምትባል ሴት እኔን እናንተን ለማጣላት የምታደርገው ነገር ነው እንጂ እኔ ምንም የእጅ ጽሁፍ የለኝም። አድናን ለምንድን ነው የምትጮህብኝ ብሎታል። ያንተ ጽሁፍ ካልሆነ እደርስበታለሁ፣ ጠብቀኝ፣ የተደበቀ አንዳች ነገር እንዳለ ገብቶኛል፣ ስለዚህ ጠብቀኝ ብሎታል። ብሎት እንግዲህ አንገራግሮት ወጥቷል። ሮቤልም ደግሞ ወይኔ ይህ ነገር ይቅርብን እያልኳት አስበላችኝ፣ ተያዝኩኝ፣ ወይኔ እያለ ነበረ። ከዛም እንግዲህ በመጨረሻ ላይ ሚራ ከተኛችበት ሄዶ ማለት ነው ተዋረድን፣ የኔ የእጅ ጽሁፌ እንደሆንኩኝ አድናን ደርሶበታል፣ መጥቶም ዝቶብኝ ሄዷል ብሏታል። ከዛ ምን ብለዋለች? አዎ እና ምን እንደማድረግ እንዳስገባሽኝ አድርገሽ ቀጥ አድርገሽ መላ ፈጠሪና ከዚህ ጉድ አውጪኝ ብሏታል። እንዴት አወቀ እንዴ ሊነቃ ቻለ ስትለው እንግዲህ ይህን ወረቀት ወስዳ ኑዋላን ላድና ሰጥተዋለች። ስለዚህ ይህ ነገር ያለ ከእሷ ነው፣ እሷ ናት እንደዚህ ያደረገች ሲላት፣ እኔ ከዚህ በፊትም እንግደላት ብዬህ ነበር፣ አንተ ግን እኔ ለመስማት ፍላጎት አልነበረህም ብለዋለች። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ ማለት ነው። ዛሬ የመጣሁላችሁ በነ ኑዋላን ድራማ አዲስ ድራማ ነው ማለት ነው። እንግዲህ በመግቢያው እንደተመለከት ነው ማለት ነው አድናን እንግዲህ የእጅ ጽሁፉ የመሆኑ የእሱ እንደሆነ ታውቆበታል ማለት ነው። ከዛም መጨረሻ ላይ እንግዲህ ሚራንን ሄዶ አውጪ ሲላት፣ ሚራንም ደግሞ ችግር የለውም አንተ ለአድናን ምን ትለዋለህ መሰለህ? አድናን እኔ አንተ ልሸውድ ፈልጌ አይደለም፣ ኑዋላን የእጅ ጽሁፉ ያንተ ነው። ኑዋላን ሳራን እያለች ስታስቸግረን እሷን ለማረጋጋት ያደረኩት ጥረት ነው። ስለምወዳት ስለማፈቅራት እንድትረጋጋልኝ ፈልጌ ነው ብለህ ለአድናን አሳምነውና ነገረው ብለዋለች። ከዛ እሱም ጥሩ ሀሳብ መልካም ብሎ እንግዲህ ወደ ኩሽና ሲሄድ ኑዋላን ውሃ እየጠጣች አገኘችው። ከዛም ኑዋላንም እንግዲህ ሸውደኸኛል ብላ ስትጠይቀው ሮቤልም ደግሞ አልሸወድኩሽም፣ አንቺ ስለተጨናነቅሽ ስለምወድሽና ስለማፈቅርሽ አንቺን ለማረጋጋት ያደረኩት ነገር እንጂ እኔ አንቺን ለመሸወድ ፈልጌ አይደለም ስትለው፣ ቢላውን ብድግ አድርጋ እንግዲህ አድና ለአንተ አትጫወትብኝም፣ እህቴ ባንተ እጅ እንዳለች ይገባኛል። ከዚህ በፊት ጆሮ ጌጡንም ካንተ እጅ አልጋ ስራ አግኝቼዋለሁ፣ ጫማዋንም ካንተ አልጋ ስራ አግኝቼዋለሁ፣ ሻርፓንም ካንተ አልጋ ስራ አግኝቻለሁ። ስለዚህ እህቴ ገዳይ አንተ ነህ፣ አንተ እጅህ አለበት ብላ እንግዲህ ስትጠይቀው፣ ከዛም እንግዲህ አድናንም የኔ ጋ የለችም አልኩሽ አይደለ እንዴ ብሎ እንግዲህ ሮቤልም ቢላውን ብድግ አድርጎ እሷን ሊያስፈራራት ፈልጓል። ይኸውልሽ አክብሬሽ እንጂ ከዚህ በኋላ እኔን ለማስፈራራት እንዳትሞክሪ፣ እኔን ለማስፈራራት ከሞከርሽ ግን ዋጋውን እጥፍ ነው የማደርግብሽ፣ ስነ ስርዓትሽን ብትይዥ ነው የሚሻልሽ ብሎ እንግዲህ ማስጠንቀቂያ ሰጥቷታል ማለት ነው። እሷም በመጨረሻ ላይ እንግዲህ ደንግጣ ወጥታ ሄዳለች ማለት ነው። ከዛም በመጨረሻ ላይ እንግዲህ አድናንም የሆነ ነገርም አለ፣ ግዳያት ብዬሻለሁ፣ ግዳያት፣ ስለዚህ አንቺ ነሽ መግደል ያለብሽ፣ ኑዋላንን መግደል ያለብሽ አንቺ ነሽ ብሎ እንግዲህ ሚራንን አጋፍጧታል ማለት ነው። ከዛ ሚራንም እንግዲህ እንዴት ነው እኔ እሷን የምገላት? እኔ እኮ ሰው መግደል አልችልም፣ ለምንድን ነው እንደዚህ ምትለኝ ስትለው፣ ይኸውልሽ እኔ ሳራን እንደገደልኳት አድርገሽ አንቺ ትገያታለሽ፣ ካልሆነ ግን አንቺ ትወጪዋለሽ ሲላትም በቃ ማስጠንቀቂያ ነው የሰጣት ሲጀመር ማለት ነው። የግድ ኑዋላን መጥፋት አለባት። ኑዋላን ካልጠፋች እዚህ ቦታ ላይ የዚህ ነገር ላይ ችግር አለ፣ ምክንያቱም ኑዋላን የግድ መጥፋት አለባት ብሏታል። ከዛ በመጨረሻሽ እንዴት አድርጌ ነው ማጠፋት? በምንስ መንገድ ነው ማጠፋት? ከተኛችበት ሄደሽ ሲጠርገሽ ትገያታለች ብሏታል። ከዛም በመጨረሻ እሺ በቃ ብላ ሄዳ ለታፈናት ስትልም እንግዲህ ሄዳ አፈነቻት። እዛ ማን ይመጣላታል? ኑዋላን ይመጣላት። ኑዋላን በጥፊ በእርግጫ ብሎ እንግዲህ ሚራንን አስወጥቷታል ማለት ነው። ከዛም በመጨረሻ ላይ እንግዲህ ኑዋላን ከጎኔ ነሽ አይደል? እኔ እኮ አንቺን እወድሻለሁ ኑዋላን፣ እኔ በጣም ነው ማፈቅርሽ ስትላት፣ ኑዋላንም ደግሞ ብድግ አድርጋ አድናን እኔ ከዚህ ከመምጣቴ በፊት ነው ስላንተ የማውቀው፣ ከዚህ በፊት ስላንተ ሳራ በጣም ብዙ ነገሮችን ተነግረኝ ነበረ፣ እኔ አንተን ከዚህ በፊት ነው የማውቀህ ብላ እንግዲህ ስትነግረው፣ ካትለየኝም አይደል አልለይህም ብላ ስትነግረው፣ በመጨረሻ ላይ እንግዲህ አምራንን ግን እንዴት ነው ማድረግ ያለብኝ? ምን ነው ማድረጋት ነው የሚሻል? ልጁ ያንተ ለመሆኑ እኮ እርግጠኛ አይደለህም፣
ስለዚህ አሁን ምንም እንዳላወቀ ሁን፣ ተረጋጋ፣ ምንም እንዳላወቀ ነው መሆን ያለበት ስትለው እሺ እንደዛ ስለሆን ቆይ ግን ምን ያህል መከዳት ግን ምን ያህል እንደሚያም ታውቂዋለሽ? ምን ያህል ልብን እንደሚያቆስል ግን ታውቂዋለሽ ብሎ ሲጠይቃት ከአንተ በፊት እኔ ቀድሜ ያውቀዋለሁ፣ ቢሆንም ግን አንተ መረጋጋት አለብህ፣ ረጋ በል ስትለው አድናንም ብድግ አድርጎ እባክሽ ወክ ይዘሽኝ ሂጂ ይሏታል። አንተን ካስደሰተህ እሺ እንሂድ ብለዋለች። እዛ ሊሄዱም ሲሉ እንግዲህ አትወጡም፣ የት ነው የምትሄዱት? የምትሄዱበትን ሳትነግሩኝማ አትወጡም ብላ እንግዲህ ግጥም አድርጋ በራፉን ይዘዋለች ማለት ነው። ከዛም በመጨረሻ ላይ እኔ የምወጣበት ነገር ሁሉ አንቺ የማወቅ ግዴታ አለብሽ እንዴ ሲላት እሱም ብድግ አድርጎ አዎ የህጋዊ ሚስትህ ነኝ፣ እኔ ስትወጣም ስትገባ ማወቅ አለብኝ ትላለች። አንቺ ስለ እኔ ማወቅም ሆነ መስማት ግዴታ የለብሽም፣ አያገባሽም እያልኩሽ ነው ይላታል ማለት ነው። ከዛም በኋላ እንግዲህ እንዴት ነው ማያገባኝ? ለምንድን ነው ማያገባኝ ስትለው አያገባሽም፣ አንቺ ባለጌ ነሽ፣ አንቺ ስድ ነሽ፣ አንቺ ሸርሞጣ ነሽ ብሏታል ማለት ነው። ከዛም በመጨረሻ እንዴት እንደዚህ ይለኛል፣ እንዴት ሚስቱን እንደዚህ ይለኛል ብላ አትወጣም ስትለው ይዞ እንግዲህ በጥፊ በእርግጫ እንግዲህ እንደፈለገ እንደ ኳስ ተጫውቶባታል ማለት ነው። ከዛም በሩን ዘግቶ እንግዲህ ጥሯቸው ወጥቷል ማለት ነው። ከዛም እያበደች ሄዳ እንግዲህ ለሮቤል ለፖሊስ ጣቢያ ሄደዋል ትለዋለች። ምን? አዎ ወደ ፖሊስ ጣቢያ ሄደዋል። ስለዚህ መጥፋት አለብን፣ ከዚህ ሀቃችን ሊወጣብን ነው፣ ማለትም ተንኮላችን፣ ሴራችን ሊወጣብን ነው። ስለዚህ ተያይዘን እንጥፋ ትለዋለች። እሱም ደግሞ አልጠፋም፣ ምክንያቱም እሱ በቀል ፈልገው እሷ ነው። አልጠፋም፣ አልሄድም፣ ምንም አላደረኩም፣ ማስረጃም ስለሌላቸው አልወጣም ብሏታል። ስለዚህ ልጃችንንም ከዚህ ሆነን ነው የምናሳድገው፣ ምንም አልወጣም፣ አንቺ ግን ሲመጡ እንደምንም ብለሽ ከትራሷ ጋዎች መግደል አለብሽ ብላ እኔ ያልገልም ትገያለሽ። ክርክር ጫሩ አንተ ነህ እንደዚህ ህዝብ ሁላ ነገር እንዲደረስ ያደረግከው። ከፖሊስ የበለጠች እኮ ነዋላን እኮ ከፖሊስ በልጣብናለች ስትለው እንዴት ከፖሊስ ትበልጣለች? አለቃሽም አንቺ ነሽ ብሎ አጋፍጧታል ማለት ነው። ከዛም እንግዲህ ሜራንም በጣም እየፈራች በጣም እንዴት ነው እኔ አሁን መገላት? አዎ ትገያታለሽ፣ ሳቶች በግድሽ ትገያታለሽ፣ ነፍሰ ገዳይ እኔ ብቻ ነኝ እንዴ ነፍሰ ገዳይ መሆነው ብሏታል ማለት ነው። እንግዲህ ነዋላንና አድናንም እንግዲህ ፍቅራቸውን እየቀጠሉ ነው ማለት ነው። ግን ሜራንና ኤርሚያስ ወደኋላ ጉዳቸው የሚወጣ ይሆናል ማለት ነው። ምክንያቱም ከዚህ በፊት ወረቀቱ የእጅ ጽሁፉም የሱ እንደሆነ አውቋል አድናን ማለት ነው። ሚስቱን አቅፎበት እንደተኛ አድናን አውቋል ማለት ነው። ሚስቱም እየዘሞተችበት እንደሆነ አድናን አውቋል ማለት ነው። ስለዚህ ነዋላንን ለመግደልም እንግዲህ ሜራ እንደተዘጋጀችም እንደሞከረችም ደርሶባታል ማለት ነው። ይህ ሁሉ ነገር ሲደርስ እንግዲህ ከኔ ቤት ምን እየተካሄደ ነው? አንቺ ባትኖር እኮ እኔ ብቻዬን ነበርኩ ከዚህ። ቆይ ግን እኔ እንዴት ነው ማደርገው? ምን ያህል ጨካኝ እኔ እንደ ወንድም ከማሰብ ውጭ ምን በድዬው ነው? ምን አድርጌው ነው? እያለ እንግዲህ እየተሳሳተ ነበረ ማለት ነው። እኔ እኮ ነግሬሃለሁ፣ ግን በመጨረሻም ቢሆን ስለገባህ ደስ ብሎኛል። እኔ ስልክ ይዤ ስገባ እንኳን ቪዲዮ ለመቅረጽ የሆነ ነገር ለማድረግ ስገባ እንኳን ሁልጊዜ የሚሉኝ እነሱ ስልክ ይዘሽ ልትቀርጭን ነው እያሉ ነው የሚከታተሉኝ። እናንተ ማስረጃ ማቅረብ እንኳን አልቻልኩም የነበረው፣ ካሜራ መደቀን አልቻልኩም የነበረ። አንተ ይሄ ይገርምሃል እንዴ? አንድ ቀን ቁሞ ሲሄድ ስታየው ምን እንደሚሰማህ አታውቅም። ቁሞ ይሄዳል ስልህ እኮ አታምነኝ ብለህ ነው፣ ግን የኔ ቅንነት ደግሞ እያሳየህ ነው። ነገም ገና ታያለህ። አሁን እሱን ራሱ ቁሞ እንደሚሄድ ስታይ ምን ሊሰማህ እንደሚችል አንተ ራስህ ታውቀዋለህ ብለዋለች። አሁን ለፖሊስ ሊያመለክቱብን ነው። ምን እናድርግ? እንጥፋም ስትለው አሚራ ምን ያልጠፋም ብሏል። በቃ አድናን ማለት የክፉዎች ክፉ አለቃ ነው ማለት ነው። አስመሳይ፣ የወንድሙን ፈላጊ፣ ቃይል በሉት፣ እሱ ቃይል በሉት በእውነት ማለት ነው። ቃይል አቤል ነው፣ ቃይል ነው ወንድሙን የገደለ አቤል ነው መሰል። ወንድሙ የአቤል ደም ይጣራል፣ የቃይል ደም ይጣራል ያለ መድረክ ብቻ እዚህ ጋር አላውቀውም። በቃ ልክ እንደነሱ ነው የሆነው ማለት ነው። የወንድሙን ነገር ሁሉ መመኘት፣ ገባችሁ አይደለ? የአድናንን የሆነውን ነገር ሁሉ መመኘት። አሁን አድናንና ለዋናን እንግዲህ ያለ ፍቅር ስለጀመሩ እኔ ሳልቀምሳት ለዋናን አይቀምሳትም ብለዋል። አድናን አይቀምሳትም በጭራሽ። አድናን እንዲቀምሳት አይፈቅድለትም። እኔ መቀምሳት እያለ ነው። ለዛም ደግሞ እንግዲህ ያስፈራሯት ነው ሁሉ ለመግደልም እየሞከሩ ነው። በጣም ብዙ እርምጃም እየሄዱባት ነው ማለት ነው። አስባችሁታል? በዚህ ደረጃ የወንድምን ገንዘብና የወንድምን ንብረት ለመቀማት ይህን ያክል መራመድ በጣም ከባድ ነው። ነዋላንም እንግዲህ ከባሏ በላይ ሁለቱንም ወንዶች ባሌ ምን እያል ልጅ ድንቄ ሚስት ድንቄ ሂጂ ቁሻ ይኸውልህ ድጋሜ እንደዚህ የምታመነጫጭቀኝ ከሆነ ጥየህ ነው የሚሄደው ስላት እናቴ ትሙት ብሏታል። እኔ አልፈልግሽ፣ መሄድ ትችያለሽ፣ መንገዱ ክፍት ነው። ልጃችን ስን ምንም አልጠየቅሽም። በጣም አንቺ አራጅ ነሽ።
በጣም ነው በቃ የተሳቀቀባት። አንቺ አራጅ ልጅ እናቴ ትሞትን ያልጠየቅሽም እንዲህ ከዚህ በኋላ እንዲ አንተ የህግ ሚስትህ እኮ ነኝ። ለምንድን ነው የሰማንያ ሚስትህ እኮ ነኝ። ለምንድን ነው እንደዚህ የምትለኝ? ማለትም ህጋዊ ሚስትህ እኮ ነኝ። ድንቅ ህጋዊ ሚስት አስመሳይ፣ በቃ የማይላት ነገር የለም። ቆሻሻ፣ በቃ የማይሰድባት ነገር የለም። በቃ የስድብ አይነት ነው እያወረድባት ያለው። ከዛም እሷ እንግዲህ ብድግ አድርጋ ምንድን ነው ያለችው? ጥዬልህ ነው የሚሄደው ስትለው ጥርግ ነው የመንገዱ ክፍት ነው ያለ። በቃ ተስፋ እንድትቆርጥ አድርጓታል። መሄድ ትችያለሽ እኔ ጋር ምን አለሽ ብሏታል ማለት ነው። በቃ ማለት አድናን ተማሯል ማለት ነው። ማለት ልቡ ነው አንደኛ ከወንድሙ፣ ሁለተኛ ከገዛ ቤቱ ላይ፣ ሶስተኛ ወንድሙ፣ አራተኛ ልጁ ያንተ ነው። የእሱ ለመሆኑ ራሱ እርግጠኛ፣ ያንተ ለመሆኑ በምን እርግጠኛ ነህ አለችው አድናን ማለት ነው። ከዛም እንግዲህ ውጭ ወጥተው እየተነጋገሩ ነበረ። ከዛም እንግዲህ ሮቤል ማለት እኮ በጣም ክፉና አስመሳይ ሰው ነው፣ አንተ ግን ወንድሜ ነው ትለዋለህ ስትለው፣ ከዛም በመጨረሻ ላይ በምን መንገድ ማጣራት እንችላለን? ግን አንድ ነገር ማወቅ አለብህ፣ ይሄ ጽሁፍ አለችው፣ ይሄ ጽሁፍ የሮቤል እንደሆነ በትክክል ማረጋገጥ አለብህ ስትለው፣ እዛም እሱ ብድገርጎ እንዴት ማረጋገጥ እችላለሁ? እንደምንም ብለስ ዛሬውን ማታ ሞክራለሁ ይላታል ማለት ነው። እሺ እኔ አበረታች አመሰግናለሁ ትለዋለች። ከዛም በመጨረሻ ላይ እንግዲህ እኔ እና አንቺ እኮ የወጣ ነው ስለ ራሳችን ልናወራ ነው። ለምንድን ነው ስለ ራሳችን የምናወራ? ለምንድን ነው ስለ እነሱ የምናወራው? ብሎ እንግዲህ ወደ ራሱ ወሬ ያስቀይሯታል ማለት ነው። እሷ ግን ሚራ ግን ወይኔ ወደ ፖሊስ ጣቢያ ሄደ፣ ጉዳችን ወጣ፣ ጉዳችን ተጋለጠ፣ ጉዳችን ወጣ እያለች እንግዲህ እየተናደደች ነበረ ማለት ነው። እንግዲህ እንዴት ነው የምናደርገው? እንውጣ አልኩህ፣ እንጥፋ አልኩህ፣ አንተ ግን እኔ ለመስማት ፍላጎት የለህም። ይኸው ዛሬ ተዋረድን፣ አንዳች ነገርም አይቶብናል ትለዋለች። ወይ ጽሁፉን አውቆብናል፣ ወይ ደግሞ ስለ ሳራ አውቆብናል፣ ወይ ደግሞ እናንተ ስላለው ነገር አውቆብናል ትለዋለች። ስለ ሌናች ስለ ቢያቅም ኖሮማ ዝም አይለንም ነበር፣ ይገለን ነበረ ይላታል ማለት ነው። ከዛ እንግዲህ ስለ ሳራ ቢያቅም ለፖሊስ እስካሁን ያመለክት ነበረ። ዝም በያቸው፣ ዝም ብለሽ አሁን ዝም ብለሽ ተረጋጊ፣ ምንም አያመጡም። አንቺ ዝም ብለሽ ያልኩሽን አድርጊ። ለምን አልሞከርሽም ነበረ ይላታል። አየሽ ሄዳ አስታፍነው ለምን አልሞከርሽም ነበረ እንዴ? አንተ ለምን ውጭ ላይ እኮ ሁኜ እጠብቅልሻለሁ ብለኸኝ ነበረ ስትለው፣ አሁን እኮ የገባው እስካሁን እየተቆጣጠርኩልሽ ነበር። ለምን በር አልዘጋሽም? ለምን አልዘጋሽም እያላት ነበረ ማለት ልትገላት አፍኗት ነበረ ማለት። ለምን በር አስጋሽም? ለምን እንደዚህ ትደጃለሽ? ለምን እንደዚህ ትፈሻለሽ? ሰው በር ሳይዘጋ እኔ እንዴት አድርጌ ነው ሳራን የገደልኳት እያለ በላይ ሆኖ እንግዲህ ግልብጥ ብሎባታል ማለት ነው። ከዛ ምን አይነት ክፉ ነው? ዝም በል አንተ ሮቤል፣ ዝም በል። ወይኔ እንዴት ነው ማደርገው? እንዴት ነው ነገር ማስተካከለው? እንዴት ነው ማመቻቸው? እሺ ይሄን ነገር እንዴት ነው አሁን እሱ መጥቶብኛል። እንግዲህ እንዴት ነው ማመቻቸው? እሺ እንዴት ነው ማስተካከለው? እያለ እንግዲህ እያለች እንግዲህ በጣም ደንግጣ ፈርታም ነበረ ማለት ነው። ከዛ በመጨረሻ ላይ እንግዲህ አድናን መጥቶ ኖላን ስላተረፍከኝ አመሰግናለሁ ብለዋለች። ስላተረፍከኝ አመሰግናለሁ ስትለው ምንም አይደለ፣ አሁን ደህና ነሽ አይደል? አልተጎዳሽም አይደል? እያላት ነበረ። እሱ ደህና ነኝ አልተጎዳሁም ብለዋለች። እንግዲህ ምን ሊፈጠር ይችላል? ምን ሊያደርጋት ይችላል? ሊፋቱ ይችላሉ ወይንስ ለፖሊስ ሊጠቁሙ ይችላሉ? መጨረሻቸው ምን ሊሆን ይችላል? አብረን የምናየው ይሆናል። እነሱ ግን ኖላን መጥፋት አለባት ብላለች። ኖላን ካልጠፋች ወይም ካልገደልናት እንደ መንተኛ እህቷ ካላደረግናት እቅዳችን ነው የምታበላሸው ብለው አስበዋል። ቀጣይ እመጣላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።